አለስም ከይቅርታ ጋር ችግር እኮ ነው ባለ ከጨረሽ ስሞታሽን ምናምን ከጨረሽ ጨርሻለሁ ብለሽ ነይና መልስ ይመለስልሽ። እሷ ንጽጽር የፈለገችው መልስ ነው። ንጽጽር ከሆነ በሁለቱም ነው የምትሄዱት። መልስ ከሆነ ደግሞ እስኪመለስልሽ በስርዓት ዝም ብትይ ጥሩ ነው ከምትወርጂ። ላይክ ተመልሰሽ ግቢና መልሱን እስኪጨርስ ድረስ አዳምጪው። ከዛም በኋላ ንጽጽር ነው የምፈልገው አይ ይሄ መልስ አይሆንም ካልሽ ደግሞ እንዲገባሽ በባይብልሽ ይነገርሻል ማለት ነው። አዎ እኔ ይሄ ትክክለኛ መንገድ ነው። አንድ ሰው መጥቶ አንተ ጋር አወከር ሰው ነህ ሲለኝ እንዴ አንተም ሰው ነህ ብለው እኔን ተወኝ አንተ ያንተን ንገረኝ። አይ እኔ ሰው መሆኔ ችግር የለውም ብዬ ሳስረዳ አይ እንዴት እንደዛ ትላለህ? ሰው መሆን ችግር አለው እንዴ አንተም ሰው ነህ ብለህ ታስረዳዋለህ። ከዛ ምክንያቱም አልገባውማ ምን እናድርግ? ከላከች አስገቧት ያጀማ። ከዛ ሌላ ይሄ መዘዛግ ምናምን አይደለም። መረጃውን እናሳይሻለን። ከዛ ጥያቄ ትጠይቂያለሽ አንቺ ለምን አትጠይቂኝ? እንትን አለ ሞዴሬተሮች አሉ። ደብዳቤ አስገቢ ለምንድን ነው ያስወጣኝ ብለሽ ለምንድን ነው ያስወጣኝ ትላለች። እኔ ወጣ ሌላ ጥያቄ ያለ ሰው ካለ ይቀጥል እንዴ። በዛው ለምንድን ነው ይሄን ያልኳቸው ያጀማ? አሁን ይሄን መስፈርት ገብርኤልን ማን እንደላከው ማን አወቀ አለችኝ። አይ ገብርኤል ራሱ ገብርኤል ነኝ ብሎ ተናግሯል። ከዛ አይ ራሱ ከሌላ ገብርኤል ነኝ ብሎ ሊዋሽ ይችላል ነው እንትኑ። እንዴ አምላኳን ኢየሱስን ሊወለድ ሲል ለማርያም ገብርኤል ሲገለጥ ከማን እንደተገለጠ ከየት ነው ያወቀችው? ቀጣይ ክርስቲያን ይህን ጥያቄ ነው የምንጠይቀው። ሲጀመር ሰይጣን አበስሮን የተወለደው ምን? እሺ ሐዲስ ላይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሰሒህ ሙስሊም ሐዲስ ቁጥር 162 ላይ እንዲሁም አሰሒህ አልጃሚዕ ሐዲስ ቁጥር 127 ላይ አነስ ብን ማሊክ ረዲየላሁ ዐንሁ የዘገበው ሐዲስ አለ። አነስ ብን ማሊክ ረዲየላሁ ዐንሁ በዘገበው ሐዲስ ላይ ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም ከጅብሪል ዐለይሂ ሰላም ጋር በቡራቅ ሰማ። እሺ ያቀረብኩትን ሐዲስ ሰምተሽዋል? ምን አውርደኝ እንዴት ልስማው? አንተ አነበብከው እንጂ ምንም ከታችም ከላይም መስማት እኮ ተመሳሳይ ነው። ሁለቱም ጋር ብትሆኚ ተመሳሳይ ነገር ነው የምትሰሚው። አላህ ሱብሓነሁ ወተዓላ እናናገራችሁ ያየነሻልን እያሳየኝ ሰጠሁሽ እኮ ሰሒህ ሙስሊም ሐዲስ ቁጥር 162 አለ ነቢያችን ሰለም ከአላህ ጋር ቀጥታ እንደተገናኙ እንዳናገሩት ይናገራል ሐዲሱ። በተመሳሳይ ደረጃ መጅሙዕ አልፈታዋ ቮሊዩም 2 ገጽ 322 ላይ ኢብኑ ተይሚያ ረሂመሁላሁ ተዓላ ፈኢነ አላህ ከለመ ሙሳ አላህ ሱብሓነሁ ወተዓላ ሙሳን አናግሯቸዋል። ወአመረሁ ቢላ ዋሲጣ ያለ መካከለኛም አናግሯቸዋል አለ። ወከዛሊከ እንደዚህ ኧረ አንዴ ወገን እባክሽ አንዴ አስጨርሺ። ምን ልል እንደሆነ ሳታቂ ዝም ብለሽ አታወሪ። ወከዛሊከ በተመሳሳይ ደረጃም ከለመ ሙሐመድን ሰለላሁ ዐለይሂ ወሰለም ነቢያችንን ሙሐመድ ሰለላሁ ዐለይሂ ወሰለምንም አናግሯቸዋል። ወአመረሁ ለይለተል ሚዕራጅ በሚዕራጅ ቀንም ነቢያችንን አዟቸዋል ብሎ አስቀምጧል። ከዛ ሶስተኛ አደም ነው ያናገሩት። እሺ ሱረቱ ነጅም ላይ ቁርአን ላይም ተገልጿል። ሱረቱ ነጅም ምዕራፍ አንቀጽ 10 ላይ አላህ ሱብሓነሁ ወተዓላ አወሐ ኢላ ዐብዲሂ ማ አወሐ ወከዘበ አልፉአዱ ማ ረአ አፈቱማሩነሁ ዐላ ማ የራ ወለቀድ ረአሁ ነዝለተን ኡኽራ ዐንደ ሲድረቲል ሙንተሃ እያለ አላህ ይናገራል። እሺ እዚህ ጥያቄ ላይ የምትይው ነገር ካሌለ ጥያቄ አለኝ እኔ። መጨረስኩ ጠይቀዋ ምን ያስገባን እንጠይቅ። አይ ጠይቁና ተጠየቁ ነው የሚለው ርዕሱ። እዚህ ጥያቄ አንቺ ወደ ሌላ ጥያቄ ሳታልፊ እዚህ ጥያቄ ላይ የምትጨምሪው ነገር ካሌለ ጥያቄ አለኝ። እዚህ ጥያቄ ላይ ሲገለጽላቸው ሌላ ያየ አካል አለ? አዎ ሰሃቦች አይተዋል፣ ሰምተዋል።
ምኑን ነው የሰሙት? ሲገለጽላቸው መቼስ በሙሉ አካሉ አይገለጽም። ፈጣሪ ሰምተዋል። ባህሪ ይታወቃል። ሰምተዋል። እሺ እሱን ካለ ማስረጃው ብታወጣልኝ ደስ ይለኛል። እሺ ማስረጃ እናውጣ። የመጀመሪያ 40 ሐዲስ ለምን ከህፃናቱ 40 ሐዲስ ቁጥር 2 ላይ ነብያችን ሰለላሁ ዐለይሂ ወሰለም ጅብሪል ዐለይሂ ሰላም ወደ ነብያችን መጥቶ ከዛ ሙሉ ሰሃቦች ከሱ ጋር አብረው ተማምረዋል፣ አስተምሯቸዋል ትምህርት። ከዛ ፈኢነሁ ጅብሪሉ አታኩም ሊዩዓሊመኩም ዲነኩም፣ ይሄ እኮ ጅብሪል ነው ሃይማኖታችሁን ሊያስተምራችሁ ነው የመጣው ብለው ነብያችን ነግሯቸዋል እና አይተውታል። እንዲሁም በተመሳሳይ ደረጃ አልዓርድ አልአኺር ተብሎ ጅብሪል አይደለም አባ ስለ አላህ ተገልጾላችኋል ወይ? ኧረ እባክሽ፣ ኧረ ጥያቄ ቆይ አንዴ ቆይ እሺ፣ ይቅርታ አንዴ ትቀጥያለሽ እህታችን። አላህን ሰዎቹ አይተውታል ወይ ብላለች። እስቲ አጨብጭቡላት። ጨረሽ? አላህን ሊያየው ማንም አይችልም። አምላክን ማንም አያየውም። ነብያችንም አላዩትም። አይደለም ሌላ አካል አላህን ማንም አያየውም። አንቺ አምላክን አይተውታል ብለሽ ትጠይቂያለሽ? እንደዛ አይደለም ያልኩት። አዎ ተገልጦላቸው አይተውታል ነው ያልሽው። ሲገለጥ ጅብሪል በመሀከል ሳይ ነው። አላህ አይገለጥም። አላህ ሰው አይደለም። እንደናንተ ነው እንደምታስቡት። አላህ ሰው አይደለም። ሲገለጽ ስልክ በድምጽም በሞገስም ሊሆን ይችላል። አባት በምንም ይሁን እንዴ የአላህን ድምጽ አንቺ እኮ አይደለም የአላህን ድምጽ እዚህ ሆነሽ እዚህ አሁን ከኔ አጠገብ የሚያወራው ሰው የሚያወራው መስማት ተማቺ ሰው እንዴት ነው የአምላክሽን ድምጽ መሰሚው? ኧረ አእምሮሽን ተጠቀሚ። ምን አይነት ጥያቄ አባት ወደ ስትሰማ እኮ በሙሉ እንትን ሳይሆን ለሰው ልጅ በሚመጥን መልኩ ነው የአምላክን ድምጽ ማንም ሰምቶት አያውቅም። እና ታዲያ ማን ነው በመሃል በቃ ጅብሪል አለ ስላለ ብቻ ነው በቃ ተገልጾለታል ብላችሁ የምታምኑት ማለት ነው? መልእክተኛ አለ። አዎ እኮ ጅብሪል ሌላ ለሱ ምንም የገለጸለት ነገር የለም። ራሱ አይቶታል። አላህ ነብዩ ሰለላሁ ዐለይሂ ወሰለም አይተውታል። አላህ እኮ አልሰማም፣ አላየም፣ አልታየውም አልከኝ እኮ አይተውታል ሳይሆን አናግረውታል። አይተውታል ሳይሆን አናግረውታል እኮ በድምጽም አላናገረውም እኮ ብለኸኛል። አሁን እንዴት ነው እሱ ለነቢያችን? ኧረ ቆይ ተይ እንጂ ሰዎቹ ሰምተውታል ብለሽ ነው የጠየቅሽኝ። በምን ጆሮሽ ልሰሚ ነው? መስማታችንም እንጂ ነብዩ አልሰሙም አላናገሩትም አላልኩሽ እኮ። ነብዩ ብቻ ነው የሰሙት፣ ሰዎቹ አልሰሙም። አዎ ሲጀመር ሰማይ ላይ ነብዩ ሰለላሁ ዐለይሂ ወሰለም ወደ ሰማይ ሄደው ነው የሰሙት። በምን ማለት ወደ ሰማይ ሄደው? አዎ ወደ ሰማይ ጅብሪል አለይሂ ሰላም ቡራቅ በሚባል ወደ ፈረስም ወደ ምናምን ይሄደ ከዛ መካከል ያለ አካል በሱ አላህ Subhanahu Wa Ta'ala ወደ ሰማይ ወሰዳቸውና ሰሙት ማለት ነው። ስንተኛ ሰማይ? ከሰማይ በላይ ሁሉንም ሰማይ እስከ 7 ሰማይ ድረስ ሄዱ። ከዛ አላህ Subhanahu Wa Ta'ala ጋርም ተገናኙ በነፍስ ማለት ነው ሳይሞት። ሲያርጉ ያያቸው አካል አለ። ሲያርጉ ያያቸው አካል ማለት ነው ወደ ሰማይ ሲሄዱ ሰሃቦች ምስክር ናቸው ለዚህ። ሰሃቦች ማለት የእሳቸው ወገኖች ባልደረቦቻቸው የሚከተል ብቻ። አዎ እሳቸው የሚከተል ነው አሊያዋቸው የሚችሉት። እሳቸውን የሚከተልማ ምስክር ሊሆን አይችልም። እሺ ጥሩ። አሁን 3 ፖይንቶች ይዘናል። በደንብ እንዳረሱት ነው። አንደኛ የሚከተል ሰው ምስክር ሊሆን አይችልም። ሁለተኛ አምላክ ካልተገለጠ ምስክር ሊሆን አይችልም። ሶስተኛ ደግሞ መልአክ ራሱ ከአምላክ ለመላኩ ማስረጃ ሊሆን አይችልም። እነዚህ 3 ፖይንቶች ይዘናል። እሺ ወገኖች ምስክር ለምን ነው የማይሉት? ኦሬዲ እሳቸው ልክ ናቸው ብሎ ስላመኑ ስለዚህ ምስክርነቱ ከየት ነው ማምጣት ያለበት? ከማያምኑት አካልም ቢሆን በአካባቢያቸው የእሳቸውን ትምህርት ለመስማትም ቢሆን የተከተሏቸው ሰዎች ከማያምኑት አካል ምን ብለው ነው የሚመሰክሩላቸው? የማያምኗቸው አካላቶች ሲያርጉ ስላዩ አይተናል ብለው እኮ ከዛ ሲያርጉ ካዩ በኋላ ያምናሉ አያምኑም? ካዩ በኋላማ ያምናሉ። ስለዚህ አቡበከር ሲዲቅም ከዛ በኋላ አምኗል። መጀመሪያ አላመነም፣ ግን ከዛ በኋላ አምኗል። ተመሳሳይ ነው። ሶስቱን እያያዛችሁ ዝም ብለህ በቃል ብቻ ሳይሆን
አዎ አይ ምንም አላሳይም። ሁሉም የሚያውቀው ሰው ስለሆነ መዛዛቅ ስለሆነ ምንም አላሳይም። ሪያዱ ሳሊሂን መጽሐፍ ገጹን ላስታውስና ትመለከቱታላችሁ። መናቂቡ ሰሓባ ገጽ 10 ላይ ቲንክ ገጽ 10 ሄደሽ መመልከት ትችላለሽ። ኦኬ I have a question። አሁን የኔን ጥያቄ ተቀበይ። ኖ እኔ ልጠይቅ። አይ ስላንተ እምነት እኮ ነው ለማወቅ የገባሁት አይደል እኮ። አይ ቆይ አሁን የጠየቅሽው ጥያቄን ተመሳሳይ ጥያቄ ስላለኝ መጠየቅ አለብኝ። እኔ አንተን ጥያቄ ለመልስ ሳይሆን ክርስትና መልስ የለውም ማለት ነው። ታዋቂ ስለሆንክ በጣም የሚያውቁት ሰው ክርስትና መልስ የለውም እና ምንድን ነው የሌለው ስላለው መሰለኝ እኮ ተመልሽልኝ። ጥያቄ ተመልሽልኝ። በቂ መልስ ላልሰጥ ስለማልችል አይ በቂ መልስ አይደለም። እስቲ ጥቂት መልስ ብቻ መልሽ። ጥቂት መልስ መልሽ። በቂ መልስ አይደለም፣ ጥቂት መልስ መልሽ። ኖ በእኔ መልስ ክርስትና አንዴ ናት ልትሉ እና ሞክ ልታደርጉ አልፈቅድም። አይ እኛ ሞካና አንተ ግን አዋቂ ነኝ ብለህ ኧረ ተረጋጊ። ቆይ አንዴ ተረጋጊ። አምላክሽ ማን ነው? እግዚአብሔር። ስለዚህ የመጠየቅሽን ጥያቄም እንደዚህ ነው የምመልሽልኝ እንጂ ምንም የሚፈጠር ነገር የለም። የሆነ በጣም ትልቅ ነገር አታርቅ። አይ ለማዛዛት እንዲህ የምትሄደው መንገድ ስላለ እሺ። ኧረ ምንም አሁን ክርስትና መልስ ካለው መልሽልኝ፣ ካሌለው ግን የለም በይና እለፊ። በደንብ መልሳለሁ ተበቂ። አዎ። ስለዚህ ቁጥር 1 ጥያቄ ወደ ማርያም ገብርኤል ሲመጣ ኢየሱስን ትወልጃለሽ ብሎ ሲያበስራት ዲያብሎስ አለመሆኑን ማስረጃሽ ምንድን ነው? ከእግዚአብሔር ቁጥር 2 ደግሞ ኢየሱስ ክርስቶስ ሲሰቀል እንደተሰቀለ ለምን አዎ እንደተሰቀለ ማስረጃው ማን ነው? ባልደረቦቹ እንዳትኝ፣ ሐዋርያት እንዳትኝ። ሐዋርያቶች የሱ እንትኖች አይደሉ። የከተማው ሕዝብ እንዳለ ወጥቶ ነበር። ማስረጃ ቆይ ይሄ ሁለተኛው ጥያቄ ነው። የመጀመሪያውን ጥያቄ መልሽ። መጀመሪያ ገብርኤል ለኢየሱስ ሲሰቀል መጥቶ የሆነ አንድ ሰው በቃ የሆነ ልጅ ላስመልካችሁ ምናምን ብሎ ሰይጣን አሳስቶሽ አለመሆኑን በምድር እርግጠኛ የምትሆኝ ገብርኤል መሆኑን በምድር እርግጠኛ ነሽ? እርግጠኛ ነኝ። ምክንያቱም ለእሷ ብቻ አይደለም የተገለጸው፣ ለዮሴፍም በስውር ሊተዋት ሲሞክር አትፍራ የእግዚአብሔር አሰራር እንደሆነ ስለነገረው ይሄ በእሷ ብቻ የመጣ ነገር አይደለም። በእሷ ብቻ አይደለም ለመቶም ሰው የሰማችሁ አይደለም። አሁን የእናንተ መሐመድ ብቻ ነው ኧረ ቆይ አንዴ ግን ለዮሴፍ በስውር ነው መልሽ አልከኝ። አንዴ ጥያቄ ልጠይቅ። ጥያቄን እንደ ጥያቄ መልሽ። ይቅርታ ጋር የኔ ጥያቄ ለምን አፋፌን ትለኛለህ? የኔ ጥያቄ እንትናን አናግሯል፣ እንትናን 100 ሰው 1000 ሰው አናግሯል አይደለም። ያ ሰው 100 ሰው ያናገር 1001 ሰው ያናገረው ዲያብሎስ አለመሆኑ ማስረጃሽ ምንድነው? ከእግዚአብሔር የተላከ ዲያብሎስ ከአንድ ሰው በላይ አያናገርም እኮ። ስለዚህ ማስረጃሽ ምንድነው? ዲያብሎስ አለመሆኑ ዲያብሎስ አይደለም። በመጀመሪያ በኦሪት ተጽፎ የነበረ ትንቢት የተተነበየለት እንዴት ትንቢት ይሁን እኮ ያንን ትንቢት ስለሚያውቅ መጥቶ አታሎሽ አለመሆኑን ዲያብሎስ አለመሆኑን ሰውየው ማስረጃ ነፍሰ ጥሩ መሆኗን ልንገርህ። ሊተዋት ሲሞክር ኧረ እኔ ስለዛ አልጠየቁሽም እንደሆነ ለእሱ ተገልጾለታል። ሊተዋት አልሞከረም አላልኩም። ሰውየው ዲያብሎስ አለመሆኑን ማስረጃ ምንድን ነው? ለሁለቱም የተገለጠላቸው ዲያብሎስ አለመሆኑን ማስረጃ ምንድን ነው? ዲያብሎስ 2 ቦታ ተገልጾ ተመሳሳይ ውሸት አይዋሽ። ኦኬ አጸበኛ ነው። አንዴ ከዋሻ አይደግመውም። ኢየሱስን ግን 2 ዋሽቷል። ቆይ ወደ አንቺ ልመለስ። አሁን እስልምና ተመልሰልሽ ለሱ ብቻ የሚገለጽ ለሱ ብቻ የሚታይ ሌላ ሰው ያልታየ ነው። ስለዚህ በቃ ይሄን ጥያቄ ልመልስ ፈቃደኛ ስላልሆነሽ ተተነዋለሽ። ቁጥር 2 ቆይ አንዴ ቁጥር 2 ከኢየሱስ በፊት አንድ እናስቀድምና አዎ ኢየሱስ ክርስቶስ ተውት፣ እሱን ጥያቄ ጠይቅ። ኢየሱስ ክርስቶስ ሲሰቀል ለመሰቀሉ ማስረጃ ስጭኝ፣ እንደተሰቀለ ሐዋርያቶች ምናምን በእሱ ያመኑ ሰዎች ማስረጃ ሊሆኑ አይችልም። ይቅርታ ሐዋርያቶች አይደሉም። እሺ ምክንያቱም ከዛ ውጪ ሲሰቀል ይልክ እዛ ከተማሪ ሲሰቀል እሺ እዛ ያንን አካባቢ የሚመራው ንጉስ ራሱ ከደሙ ንጹህ ነኝ ብሎ እጁን ታቆራሳለፈ። ማስረጃ
የት ነው ያገኘሽው? እንደዚህ እንዳለ የዛካው የማያምኑ የት ነው ያገኘሽው? ቆይ እኮ የት ነው ያገኘሽው? ይሄንን የት ነው ያገኘሽው? ከመጽሐፍ ቅዱስም ከማያምኑ ከእምነት ውጪም ያሉ ሰዎች እኮ የት ቦታ እስቲ ጥቀሽልኝ። የቱ ጋር ነው ያለው? መጽሐፍ ቅዱስማ እንዳትኝ እኮ ሐዋርያቶች የኢየሱስ ሰዎች መመስከር አይችሉም። አንዴ የኢየሱስ ሰዎች መመስከር አይችሉም ተባብለናል። ከዛ ውጪ ያለ ስለ ሐዋርያት እኮ የመሰከረ ነገር ሰማኝ እኮ ሐዋርያቶች የተናገሩት እያልሽኝ እኮ ነው መልሰሽ። ሰዎች አንዴ አዳምጪኝ። ሰዎች ወጥተዋል ብሎ የተናገሩት ሐዋርያቶች ናቸው አይደሉም? ምን ብለው ሰዎቹ ወጥተው አዩት ምናምን ከደሙ ንጹህ ነኝ አለ ምናምን ብለው የተናገሩት ሐዋርያቶች ናቸው አይደሉም? መጽሐፉን የጻፉት ነው የምትለው? እኔ የጻፉት አልጻፉት አላውቅም፣ ብቻ ሐዋርያቶች ናቸው አይደሉም? ሐዋርያቶች ቢሆኑ በመንፈስ ቅዱስ ናቸው አይደል? በቃ ስለዚህ ሐዋርያቶች ምስክር መሆናቸው ሐዋርያቶች እነሱ ነበሩ እኮ ከሐዋርያቶች እሱ ነው። ከነሱ ውጪ ከሐዋርያቶች አይፈለግም። ከሐዋርያቶች የታሪክ ተመራማሪዎች ሁሉ በወቅቱ የነበሩት እማያምኑ ሰዎች ሁሉ ሲጀመር በዛ ጊዜ የታሪክ ተመራማሪ አልነበረም ጽፈዋል። ኧረ ጀለስከይ በዛ ጊዜ የታሪክ ተመራማሪ የለም ሲጀመር በጊዜ የነበሩት ትላለች እንዴ? ማን እስቲ አንድ የታሪክ ተመራማሪ ጥቀሽ። በጊዜ የነበረ ሰው የለም እንዴ? አባቱ እንዴት ነው ነገሩ እኮ አንድ የታሪክ ተመራማሪ ስጭኝ እስቲ። አንደኛው ሴንቸሪ በዛ ጊዜ ነበረ ስም ሊረብይል ይችላል። የታሪክ መጽሐፎች አሉ ነው ያሉት። ቴንክ ዩ እሺ፣ ቴንክ ዩ እሺ። ራእይ ዮሐንስ የራእይን መጽሐፍ ታውቂዋለሽ አይደለ? እሺ ምን ታውቂዋለሽ አይደለ? መጽሐፉ ለምን መጽሐፍ ቅዱስ ላይ ያለው? እሺ የጸሐፊው ዮሐንስ ነው አይደለ? እሺ ራእዩ ሲገለጥለት ገብርኤል መልአኩ ሲገለጥለት ያየ ሰው አለ? ይኸውልህ ካባ ያየ ሰው አለ? ቆይ ያየ ሰው አለ ወይስ የለም? ያየ ሰው አለ ነው የለም ወይ ማለት እዚህ ጋር ግልጽ አይደለም። በጣም ግልጽ ነው። ራእዩ መልአክ ኧረ ቆይ አንዴ እንዴ ተረክ ምን ሆነሽ ነው? መልአኩ ራእይ ምንም ልመልስልህ አልችልም። እንደዚህ አይደለም ጥያቄ። እሺ አይ አንቺ እስቲ መልሽኝ፣ ጸጥ ልበል። ጥያቄ ላስተላልፍና ጸጥ ነው የምለው። መልአኩ ዮሐንስ ጋር ሲመጣ ራእዩን ያየ ሰው አለ ወይስ የለም? ራእይ ሲጀምር የተጻፈው በመንፈስ ቅዱስ ተመርቶ ነው እንጂ ዝም ተብሎ አይደለም። መልአኩ ወደ ዮሐንስ መጣ ይላል። መልአኩ ሲመጣ ያየ ሰው አለ ወይስ የለም? እኔ በሙላት መጽሐፉን አላውቀውም ብያለሁ። እኔ በቃ እንደዛ በያ አፋፌን በልከኝ አላሰራልከኝ ምናምን አትበይ። የት አለ ጸጥ አልኩኝ አላውቀውም ነው ያልሽ እኮ። እኔ መረጃ ልትሰጪኝ መስሎኝ ነበር። በጣም ነው ያዘንኩት። ኖ መረጃ አይደለም ብቻ አንተ እኮ ከጅብሪል ተገለጸ። እሺ አምላክን ያየው አለ በክርስትና አስተምሮ? አቤት አለፍ ነው። አምላክን ያየው አለ በክርስትና አስተምሮ? አምላክን ያየው በሙሉ እንትን ባየውም ለሰው ልጅ በሚበቃ ተገልጾ እኮ ያየው ሰው አለ። ለሰው ልጅ እይታ በሚበቃ ተገልጾላቸዋል። ያየው ሰው አለ ወይ? አዎ አለ። ማን አይቶታል? በድምጽም በምንም ተገልጾላቸዋል። ማን አይቶታል? አምላክን በሙሉ በግርማው አይደለም እምልህ፣ በሙሉ የሚያየው ማንም የለም። ከሰው ልጅ እንትን በላይ ነው እኮ። ምን ሆነ? አንድ እጁን ነው ምኑን አሳይቷቸው ነው? ልክ እንደናንተ እጅ እግር ምናምን አለው ብለን አናምንም። አምላክና እንደናንተ አታስቡ። እንዴ ጫማ አለኝ ይላል እኮ። ምን ይያልሽ ነው እንጂ እሺ እናንተ ያው ዱም እግር የራስሽ መጽሐፍ ያለው አለ ይላል። ወደዛ ሞክ ወዳለ ለማድረግ ኖ ሞክ እያረኩኝ አይደለም እንዴ። አንድ ያረ ተረጋጊ። ወላሂ ሞክ እያረኩሽ አይደለም። ከዚህ በላይ ምን አለ? ጫማ አለው ይላል። ያንተ ደግሞ ሁለት ቀኝ እጅ አለው ይላል። እስኪ ለይን ሁለት ትክክል ነው። እንዴት አድርገህ ነው የምትጠቀመው? ትክክል ነው። አዎ ሁለት ቀኝ እጅ አለው ሱብሃንአላህ። አዎ እኔ ልመልስልሽ። እኔ ልመልስልሽ። ሁለት ቀኝ እጅ ማለት አላህ ሱብሃንአላህ ሁለቱም ቀኝ እጆቹ ሰሒህ ሙስሊም ላይ የተገለጸው ወኪልታ የዳህ የሚናን በመዙሪያ እዛው ሐዲቱ መልሶታል። ቢልዩምኒ ወልበረካ በመስጠት ደረጃ ቀኝ እጅ የኃይል ስለሆነ ኃይል ማሳያ ስለሆነ ሁለቱም እጆቹ በመስጠት ደረጃ ኃያል ተብለው ተጠርተዋል። በሌላ ሐዲስ ደግሞ ግራም ቀኝም እጅ እንዳለው ተናግሯል። خلاص
እንደዚህ እስቲ አንቺ መልሽልኝ። ጫማ ምንድን ነው? እንዴት አምላክ እኮ የሆነ መለኮት ነው። መለኮት እንዴት ነው እጅ እግር ምናምን ሊኖረው የሚችለው? መጣጡ እንደዛ የማለት ሃይማኖቶች ምንድን ነው? ቆይ ሃይማኖቶች ምንድን ነው? ኦርቶዶክስ ነሽ? ኖ በቃ እኔ ትናንት ነው የጠየቀው። አንተ እንደዛ ስለ እግር ስለ እጅ ያወራው አንተ እኮ ማስረጃ እኔ ማስረጃ ሰጥቻለሁ። ይሄ ርዕስ ስለሚመቸኝ ነው። ኦርቶዶክስ ነሽ ፕሮቴስታንት? ስለዚህ ያው በእግሩ ሲኦልን እንደዚህ ኦርቶዶክስ ነሽ ፕሮቴስታንት? አልሞላች እያለ የሚደመድመው ያንተ አላ ነው እንግዲህ። እሺ ችግር የለም ይላል እንግዲህ አይ ዶንት ኖ። እሺ ማስረጃ ለዚህ ቆይ በቃ አሁን ስለተናገርሽ አሁን እንትን አደረግሽው። እኔ ያለ ማስረጃ አላወራሁም። ዱልዱም እግር ይላል ብለሻል። ያን ማስረጃ ተመጫለሽ ይላል። ልክ ሁለት እጅ አለ ሁለት ቆይ ችግር የለውም። አንዴ ማስረጃ አለሽ ለዚህ ይደመድማል ሲሆን ወይ ሞላሽ ወይ እያለ ይደመድማል ይላል። እንዴት ነው አንድ ፈቃድ መለኮት እኮ መደምደም ያለበት? አረረ ሌላ ቦታ አትሄጂም። አንዴ ሌላ ቦታ አትሄጂም። ዱልዱም እግር ይላል ብላሻል። ያንን ማስረጃ ተመጫለሽ? ማንም እንዳያወርዳት ደፈን እግር በደፈን እግር ማስረጃ ለዛ ማስረጃ እንትን ያለው የእጁ ያለበት ቦታ ላይ እግርም ስላለ አንብበው እዛው ማስረጃ ልትሰጪኝ ትችያለሽ ወይስ አትችይም? ከይቅርታ ጋር አሁን ቆይ ይሄ ሞክ መደራረጉ ቀርቶ ስለምሳሌ አንዴ ሞክ ኧረ ተይ ተረጋጊ እንዴ አንቺ ተሳድበሽ ጭራሽ ሞክ እያልሽን ነው። አንቺ አምላካችንን ስለተሰደብሽ ያንን ማስረጃ ዘለ ጫማ ነው ብለህ ጀመርከው። እኔ ጫማ መጽሐፉ ጫማ ስለሚል ነው። አንቺ ይላል ካልሽ ማስረጃ አለቀ እኮ። ማስረጃ ቦታ አንብባለሁ። ያንተም እዛው ቦታ አንብብና እጅ የሚለው የቱ ጋር ነው? አሁን ታውቂዋለሽ አንቺ ታውቂዋለሽ አንቺ ታውቂዋለሽ ራስህ አለ አልከኝ እኮ። እሺ እጅ የሚልበትን ቦታ ልክፈተውና ታሳየኛለሽ። እግር የሚልበትን እኮ እዛው ሊኖር ይችላል። መጽሐፍን አንተ ሊኖር ይችላል አይደለም። አንቺ ታውቂዋለሽ ወይስ አታውቂውም? የሚነበበው መጽሐፍ ላይ አንዴ አንቺ ታውቂዋለሽ ወይስ አታውቂውም? ነው ምንም ይኑረው እኮ ለምን ኖሮ ኧረ እህት ተይ እንጂ እንዴ ጨርሰሽ ከተሳደብሽ በኋላ ይኑረው አይኑረው ብሎ ነገር የለም። ማስረጃ አለሽ ወይስ የለም? አምላክ ስለሆነ እኔ ምን አገባኝ ማስረጃ ይኑረው። ስለዚህ የሰውን አምላክ ክርስትና እንደዚህ ነው ትሰርባላችሁ ማለት ነው። በቃ ምንም አያገባችሁም። አልተሳደብኩም። አንተ ማስረጃ አለሽ ለተናገርሽው ምናምን ስትል የነበረው እኔ ጫማ በማስረጃ ነው። በቃ ስለዚህ አንድ ነገር ማሳየና አንድ ጥያቄ እንጠይቃትና ይበቃል። በቃ ተረጋጊ። እሺ አይዞሽ። እሺ አንድ ነገር ልክፈትልሽና ታነቢልኝና ታብራሪልኛለሽ። እኔ ምንም አላነብም። አባቱ መጽሐፍሽ ነው ወይስ መጽሐፍም ማንበብ አይቻልም በክርስትና? አትችሉ መጽሐፍ ሲጀመር ደስ እንዳለ እንዳንተ አይደለም የሚነበበው። እሺ በመንፈስ ቅዱስ ነው የሚነበበው እና እንደዚህ ዲያሪ አይደለም ወይ የሆነ አለሽ አንቺ መንፈስ ቅዱስ አለሽ። እሺ መንፈስ ቅዱስ አለሽ አንቺ። እግዚአብሔር ይመስገን በ80 ቀን በመንፈስ ቅዱስ በአቦል በመንፈስ ቅዱስ ተጠምቀ። ስለዚህ አንብቢልና እስቲ መንፈስ ቅዱስ እስቲ አይነበብም አልሽኝ እኮ አሁን እኮ ያለ መንፈስ ቅዱስ አይነበብም አልሽኝ። ያለ መንፈስ ቅዱስ ስልክ ትርጉሙ አንተ ዝም ብለህ በቃ ትርጉሙን አንቺ ነው መፈጨው። ችግር የለውም የሚፈታው። ኦኬ ትርጉሙን ትፈጪዋለሽ። ችግር የለውም አንቺ ትፈጪዋለሽ። እኔም አንብቢልኝ ነው ትፈጪዋለሽ። አንብቢው ብቻ ራስ አንብበው። አይ እስከዚህ በመጽሐፍሽ ካፈርሽማ ለምን አወራለሁ እኔ ምን አገባኝ እንዴ? በዚህ ሁሉም ክርስቲያኖች እንድታውቋቸው መጥቶ እዚህ አላህ እንዲህ ነው ማስረጃ ማምጣት ነው። እኛ ለእያንዳንዱ ነገር ማስረጃ እናመጣለን። ለምሳሌ የኦርቶዶክስ አዋልድ መጽሐፍ ላይ ኢቭን እስከ መራቢያ አካላቶች እንዳላቸው ተቀምጧል። ስድብ አይደለም ተቀምጧል። እኔ ነኝ ያልኩት። ማስረጃ ከፍቼ ላሳይና እንቀጥላለን። ስድብ አይደለም ወላሂ ስድብ አይደለም። ላሳያችሁ። አህመድ ሰላም አለይኩም። ኖርማሊ ዝም ብለው ሰውም አይምሯችሁ ፈታ እንዲል ነው እንጂ ምንም። አሁን ላሳያችሁማ። እሺ ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ ጀማ? እንዴት ነው? ሰላም ነው አለን አልሐምዱሊላህ። ባጭሩ እኮ ነው የሚዘጋው። ኦኬ አርስት ለሰው ልጅ ያለ ሁሉ አካል ለእግዚአብሔር እንዳለው ከተናገረ ያው ከፍቼልሃለሁ አህመድ አንብብ። ቆይ ተባረክ አንብበው። መጽሐፈ ሚላድ ምዕራፍ 10 ከቁጥር 7 ላይ ነው። በአዳም ላይ ያለ መልክ ሁሉ በአብና በወልድ በመንፈስ ቅዱስ ላይም አለ። ራስም ቢሆን ገጽም ቢሆን ጆሮዎችና ዓይኖች ቢሆኑ
አፍንጫና ከንፈርም ቢሆን እጆችና እግሮች ምን ብሎ እንደጻፉት ይኸው ምን ብሎ እንዳጻፉት ይኸው ምረም የሚለው ሰዎች በቃ ል የሚለው ቃል ወድቋል። ል የሚለውን ብቻ ነው የጣሉት እና ቤቶችም ሆኑ غلبت غلبت እና እንትን ላይ አለ አረብኛ ላይ ካያችሁ አላህ የሚለው ሙሽተቅ ነው ሲባል እንትና غلبة እንደዚህ እቺ ፊደል غلبت ይባላልና አሁን እዚህ ጋር ብልቶችም የሚለው እዚህ ጋር ል የለችም غلبة ተወድቃለች እና ብልቶችም ቢሆኑ ለአብና ለወልድ ለመንፈስ ቅዱስም ሙሉ አካል አላቸው ፈጣሪ ያሳያቸው። ግን አሁን እኔ አቡኪ እዚህ ጋር ጥያቄ የሚሆንብኝ ነገር ይሁን በቃ ችግር የወንድ ነው ወይስ የሴት ነው ያላቸው ወይስ የወንድም የሴትም ነው ያላቸው? በጣም ጥያቄ የሚሆንብኝ ነገር ቁም ነገር እየቀለድኩ ሳይሆን ላይክ ለሰው ልጅ ያለው ሁሉ አለ። ሌላ ነገር ልጨምርላችሁ እዚህ ታነበዋለህ። አንዴ አህሚ የሆነ መጽሐፍም ከፍቼ የሆነ ነገር ላሳያችሁ። ቀጥል። እስከዛ ፖይንት እናንሳ። በጣም የሚገርማችሁ ነገር ማለት የምሬን የሰው ልጅ ላይክ ለአካል ያላቸው ሁሉ የሰው ልጅ አካል ሁሉ አላቸው ከተባለ እያሾፍኩ አይደለም፣ የምሬን ነው የምላችሁ። የወንድ ነው ወይስ የሴት ነው ያላቸው? የሴት እንትን ያላቸው ወይስ የወንድ እንትን ያላቸው? በጣም ጥያቄ የሚሆን ነገር ነው እና ወድቃለች እዚህ ጋር ቢሆንም ግን አሁን መነበቡ አይቀርም፣ የሰው ልጅ ማስተዋሉ አይቀርም እና ያንን ታስረዱናላችሁ። መጽሐፈ ዜና ሥላሴ ተከፍቷል። ይሄ ጉድ የማያጣው መጽሐፍ ምን ሊያሳየን ነው? አቡኪ ምን ሊያሳየን ነው ዛሬ? ኦኬ እና በጣም እንደዛ ነው። ፈጣሪ ላይክ የሰው ልጆች እያንዳንዱ ነገር እንዳላቸው ከዛ መሀል ደግሞ አንዱ እንትን ነው ማለት ነው እና ያንንም ፈጣሪ አለው ይላል። ኧረ እንደው ፈጣሪን እንደ ክርስቲያን የሰደበ የለም በእውነቱ። እና እስኪ የሆነ ነገር ደግሞ ሊያሳየን ነው። ከየቱ ጋር ነው? የሥላሴ መልክ በአማርኛ ገጽ 251 ቁጥር 31 ላይ ግዕዙን ነው ማነብልህ። ኦኬ ሰላም ለሕጽንክሙ በስልጣኑ ለሚሰበስብ ጭናችሁ ሰላምታ ይገባል። በስልጣኑ ለሚሰበስብ ጭናችሁ እሺ በስልጣኑ ለሚሰበስብ ጭናችሁ ሰላምታ ይገባል። ረቂቅ መንፈስ ቅዱስም በሪናውን በፍኙ ይዞ ስሉስ ቅዱስ ሆይ ልዕልናችሁ እናገር ዘንድ በጭኔ ላይ ለመቀመጥ የጸጋ ስጦታ በጭኔ ላይ ለመቀመጥ የጸጋ ስጦታን ይላኩ የሶስትነታችሁን ጥበብና ብልሃቱን ይላልና ፈጣሪ ጭንም አለው። አላህ ያሳያችሁ። ገጽ 251 እሺ የሥላሴ መልክ በአማርኛ ፔጅ 249 እያዛችሁት። እሺ ከኛ አይደለም የምንናገረው። ቁጥር 21 ላይ ሰላም ለልሳንክሙ የዕብራይስጥ ፊደልን ለተናገረ አንደበታችሁ ምስጋና ይገባል። እሺ የዕብራይስጥ ፊደል የሚናገር አንደበት አለ፣ አፍ አላቸው። ይገርም ቋንቋ ተናጋሪ ናቸው። ሊያውም ዕብራይስጥ የሚናገሩት ገጽ 248 ቁጥር 17 ላይ ሰላም ለአናፊክሙ እሺ ለአናፊክሙ በሽታቸው የተወደዱ ለሆኑ አፍንጮቻችሁ ሰላምታ ይገባል። ለማ ለሶስቱ ማለት ነው አፍንጫ። እሺ ሰላም ለከናፈሪክሙ ከናፈር ማለት ያው አፍ ማለት ነው። ያፍ እሺ ሰላም ለከናፈሪክሙ በትእዛዝና በመገናዘብ ሰማይን ለዘረገው ከንፈራችሁ ሰላምታ ይገባል። ኦኬ ስማ አፍ አላቸው እንዳለ ሰላም ለአስናኪው ኦኬ አስና ማለት እንትን ደግሞ በግዕዝ ደግሞ አስናኒክሙ የሚለው ላይ ጥርሶቻቸው ማለት ነውና እዛ ጋር ሲዞታል። እንደው በነጭነት ለተመለሱ ጥርሶቻችሁ ሰላምታ ይገባል። ጉድ በል ጎንደር። እሺ ሌላ ሳለ ምን እናድርግ? ቆይ አሁን ወይ ጉድ ያያችሁ ነው። ጥርስ አለ፣ አፍ አላቸው፣ አፍንጫ አላቸው። ብሶ ደግሞ እንትን አለ። ይገርማል። በጣም ነው የሚያሳዝነው። ይሄ ደግሞ በጣም ክርስቲያኖች ማላገጥ ሳይሆን ፈጣሪ እንደ ሱብሃንአላህ ላይክ ለአምላክ የማይገባውን ክብር እንደሰጡት አምላካችን አላህ ተናግሯልና አምላክ አይን አለው። ላይክ አይኑ ደግሞ ላይክ እሺ ጥርስ አለው። የሚገርመው ነገር ደግሞ እጅ አለው። በጣም እንደዚህ እነሱ የሚደብራቸው አገላለጽ ያንን እንትን አልኳል። ባይዘው ይሄን ስቴትመንት ተራ ገድል አንቀበልን ከምትሉ ገድል አይደለም። ከ318 ኤጲስቆጶሳት ማምጣት ይቻላል። 318 እነዚህ ሰለስቱ ደቂቆች የሚባሉት ራሱ ሲስማሙበት ነበረ። ማስረጃ አለ መጽሐፈ ሚላድ ምናምን ይቻላል። ሰለስቱ ደቂቅ ሲስማሙበት ነበረ። ታውቃላችሁ ያኔ ክርስቶስ አምላክ ነው ብለው የነገሯችሁ ማለት ነው። ያንን ነገር ያጸደቁላችሁ አባቶቻችሁ ክርስቶስ ማን አምላክ አይን አለው እጅ አለው ምናምን ብለው ያጸድቁ ነበረ። መጽሐፍ መጥቀስ ይቻላል። ከዛ አልፎ መጽሐፈ ሚላድ ምዕራፍ 10 ከቁጥር 7 ላይ ምን አየን? ብልት አለው አምላክ። በጣም አምላክ
ማለት እስኪ አስቡት አምላክ ብልት አለው ሲል ደፍሮ ማለት ነው። አምላክ በቃ ልክ እንደኛ ያለ ሁሉ አካል አለው። ያንን በጣም ብዙ ማስረጃ አለ። ከዛ ባሰና ምን አለ አምላክ ብልት አለው። ሪሊ በጣም ነው ያያችሁ። በዚህ ልክ ነው አምላክ የተወሰፈው እነሱ ጋር ምን ያህል አሳፋሪ እንደሆነ በጣም የሚደብረውና ነው። እሺ ይሁን አሰብቶት ችግር የለም አምላክ ብልት አለ ይሁን። የሴት ነው ወይስ ወንድ ነው ያለው? ላይክ ለሰው ያለው ሁሉ እንዳለ ይናገር። የሴት ነው ወይስ የወንድ ነው? ምሮ ጥያቄያችሁ እናንተ ፈርዘር ቢኬድ ማለት ነው ምሮ መልሳችሁ እና ብቻ እኔ ሪፍሌክሽን የለኝም። ኦኬ አላስተዋልኩትም ነበር ይሄንን። ቀጥል እስኪ። አላህ ይጠብቀን። ያው ወማ ቀደሩላህ ሐቅ ቀድሪሂ አላህን የሚገባውን ያክል አላከበሩትም ይላል። ይሄ እኛ አንድ አምላክ ውርደት ነው ይሄን ነገር መግለጥ ማለት። እኔ ሲጀመር እንደዚህ አይነት ነገር ላይ ለምን አልሞግትም? ይቅር አልወያይ፣ ውይይት ይቅርብን። እኛው ሙስሊሞች እነዚህን መጽሐፎች እየከፈተን አንወያይም። ለምሳሌ እዚሁ ዜና ስላሴ ያሳያችሁ መጽሐፍ ላይ ስላሴዎች ራሳቸውን ምን ይላሉ ብለው ያስቀምጡታል። የእርሻ ትል እኛ ነን እያሉ ተናግሯል ብሎ ያስቀምጣል። ወላሂ አምላክ እንደዚህ ያደርግ። ይሄ ውሸት ነው። አምላክ ላይ የተዋሸ ትልቅ ውሸት ነው። ባይብሉም ተመሳሳይ ነው። ከዛ አይሻልም። አምላክን ከመሳደብ እንትን አይደለም። ቀደም ጫማ ብዬ የጠቀስኩላቸው ነበር። ያስቀምጠዋል። ያንን ሰካራም ከእንቅልፉ እንደተነሳ ይነሳል ይላል። ልክ እንደ አንበሳ ያገሳል ይላል። ብል ነው ይላል። ምናምን ነው ይላል። አላህን አፈሩ እና መጠንቀቅ አለባችሁ። እንደዛ አስቡ ማለት ነው። ኢንሻአላህ ጥያቄ ያለ ሰው ካለ ወደ ጥያቄ እንቀጥላለን። እኛ ግን ቀደም እንደተናገርኩት አላህ Subhanahu Wa Ta'ala ሁለት እጅ ሲባል ሁለቱም እጆቹ ቢልዩም ነው ወልበረካ አንድ ነው። በቃ ሁለቱም አንዱ ከአንዱ አይበልጥም አያንስም ማለት ነው። ማን ነው በዳይሬክሽን ነው ያላቸው? ቀጥታ ዳይሬክሽን ምንም አድርጎ ምንም አይፈጠርም። ወላሂ ምንም ችግር ሙስሊሞች እንደዚህ ሲባል ወይኔ ምንም በቃ ረጋ በሉ ረጋ ምንም በቃ ኖርማል ነው። ከዚህ በፊትም ሰው ቤቱን ከፍቶ ሊሳደብ ይችላል። ቤቱን ዘግቶ ሊሳደብ ይችላል። እኛ ጋር መጥቶ ሊሳደብ ይችላል። እዛ ሄዶ ይሳደብ። እኛ ፖይንት ላይ እናወራለን። ይበጣል ማስረጃ እናወራለን። ደና አታክ እናደርጋለን። አለቀ ማለት ነው። ስለዚህ እንደዚህ ነው። ያው አሁን ልክ የሌባ ዱላ ከባድ ነው እንደሚባለው ነው። አሁን እየገጠመን ያለው ነገር የሌባ ዱላ ነው። ልክ አስተውላችኋል። ሰው ልጅ ሊሰምጥ ሲል በጣም ይሰነዝራል። ብዙ ነገር ያገኘውን ነገር ሊይዝ በቃ አግሬሲቭ ይሆናል። አሁን በተለይ ኦርቶዶክስ ጋር ያ ነው ያለው። ያንን አግሬሲቭነት ነው ይዘው እየመጣሉት። they are end of the story እየደረሰ ነው። end of the story ደርሷል። ያጀማ በቃ አለቀ። እንደ ማህበረሰብ ኡፍ በቃ ይሄ ነገር ይበቃናል፣ እንትናችን መታደስ አለበት አስተምሮታችን ብለው እስኪ ያስቡ ድረስ ነው ማድረግ ያለብን። ከዛ አንፃር ነው ኢንሻአላህ ይበቃናል። ጥያቄ ያለው ሰው ካለ ይቀጥል ኢንሻአላህ። ኢንሻአላህ ጥያቄ ያላችሁ ሰዎች ካሉ ግቡ። ከተመቸን ርዕስ እናደርጋለን። ዛሬ ሞራሊን አመጣችሁትና ርዕስ እናደርጋለን ኢንሻአላህ። እና እዚህ ቤት ጊፍተሮች የላችሁም እንዴ? ጊፍት ስጦታ ያ ጀማዓ ትንሽ ነገር ይጠቀምበታል። ምንም ማለት አይደለም ለሱ፣ ግን የሆነ ነገር ይጠቀምበታል። ሰደቃ ነው ለኛም ይሆንልን፣ ወንድማችን ነው። ሶ ኢንሻአላህ ያላችሁን ስጡት፣ የተወሰነ ብትሆን ስጡት። እዚህ ትልቁ ላይ ያደርግላችኋል ኢንሻአላህ። እኛው ስንማማር ያላችሁ ሰዎች ስጡት። አላህ በወጣችሁት አላህ ይተካላችሁ፣ አላህ ይጨምርላችሁ። بارك فيك يا اخي ابو بكر، يا اخي ابو بكر الله يبارك بكم متابعينك يا رب والشباب الطيبه. والله هذا واجب علينا اخي، واجب علينا። እኛ ላይ ያለ ግዴታ ነው ያ ጀማዓ። ነብዩ ሰለላሁ ዐለይሂ ወሰለም ብዙ ጊዜ የተናገሩት ነገር ነው፣ ወሲያ ያደረጉት ነገር ነው። እኛ ሙስሊም ወንድም እህቶቻችን በዚህ ደረጃ ሆኖ ምንም ይሁን ምን አንዳንድ ሰው በቃ የሚፈላሰፍ ሰዋል አርፈው ወጥተው እንደዚህ አይሆኑም እንደዚህ ያደርጉም። አንተ ካንተ የሚጠበቀውን አድርግ። ያሉበት ሁኔታ ምንድነው ምናምን ሳናቃ እናደርግም። እኛ አጅር አናጣም። በዚህም ሰራን በዛም ሰራን። ጀዛከላህ ሀቢቢ። የምትሰጡ ሰዎች አላህ ኸይር ጀዛችሁን ይክፈላችሁ፣ አላህ ይጨምርላችሁ፣ አላህ ያግዛችሁ። ይህን ያ ፕሮግራም እንዳይመስል ኢንሻአላህ። ጥያቄ ያለው ሰው ካለ ይግባና ገስት ላይ ደግሞ ያው ገስት ላይ ወረዱ አይደለም ብቻ ጥያቄ ያለው ሰው ካለ ይግባ። ሰላም አለይኩም። አልሐምዱሊላህ። እንዴት ነህ? ሰላም አልሐምዱሊላህ። አይ እኔ ጥያቄ ብዙ ጊዜ ረሱላችን ሰለላሁ ዐለይሂ ወሰለም
ይሄ አልተማሩም እንደዚህ የሚል ነገር ብዙ ጊዜ እንደ ትችት ያቀርቡታል። ተአምር እንደሆነ እኛ እናውቃለን። ግን ኢየሱስ ክርስቶስ ተምሯል፣ ቀለም ቆጥሯል፣ ይጽፍ ነበር፣ ያነብ ነበር የሚል መረጃ ነገር አለ መጽሐፍ ቅዱስ ላይ። በጥበብና በሞገስ ያድግ እንደነበረ ይናገራል ባይብሉ። ሌሎች አዋልድ የሆኑ ስለ አፖክሪፋ ተብለው የተጠሩ ባይብሎችን ወይም ጭምር ይማር እንደነበረ የሚናገሩ ነገራቶች አሉ። መማር ብዙ ጊዜ ነቢዩ ሰለላሁ ዐለይሂ ወሰለም ወይ አን ሊትሬት ኔሽን ብለው ያስቀምጡት ይማር እንደነበረ የሚናገሩ ነገራቶች አሉ። አለመረዳት ፖይንት አለ። መማር ብዙ ጊዜ ተቸጋገርን እኮ ሚት ባለመደራረግ ተቸጋገርን። ብዙ ጊዜ የቋንቋ በጣም ችግር አለ። ያጀማ እኛ ሐዲሶቹን በአረብኛ ስናነብ በቋንቋ አትደበቁ ይሉናል። አሁን እንደውም በእንግሊዝኛም ጀምሯል። እንግሊዝኛም ስናነብ በቋንቋ አትደበቁ ማለት ጀምሯል። የሰው አለማወቅ መደበቅ አይደለም። አንደኛው ፖይንት ያ ነው። ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም ወያን ሊትሬት ኔሽን ብለው አስቀምጠዋል። ሊትሬት ማለት ያልተማረ ማለት ነው። ኡምይ ማለት ያልተማረ ማለት ነው። ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም ያልተማረ ማለት ማንበብና መጻፍ የማይችል ነው። መመልከት ትችላላችሁ። የአረብኛን የሊሳን አልዓረብ ትልቁ የአረብኛ ዲክሽነሪ ነው ሊሳን አልዓረብ። ኡምይ ማለት ሁወ ሚን ኡሚሂ አስሉ ከእናቱ የሆነ ትርጉሙ ደግሞ ማንበብና መጻፍ የማይችል ማለት ነው። እውቀት የለውም ማለት አይደለም። ያጀማ ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም ምድር እንደዚህ ተው ተደርገው ነቢያችን ሰለላሁ ዐለይሂ ወሰለም አይተውታል። ብዙ የሚፈልጉት የእውቀት አይነት ነቢያችን ሰለላሁ ዐለይሂ ወሰለም ጋር ነበር። የሕክምና እውቀት፣ ሌላም ነገር እሱን ሐዲታቸው መመርመር የሚገኝ ነው። እዛ ላይ ብዙ ትችቱ ዝም ብሎ ይሄ አለ አይደል? አንዳንዴ ጉንጫ አልፋ ክርክር ልከራከል ካልከው በየትኛውም ሃይማኖት እኮ መከራከር ትችላለህ። አንድ ሙስሊም ዝም ብሎ ተነስተው ኢየሱስ ቆሻሻ ነው ብሎ መሞገት ይችላል። የታለ የታጠበው ማስረጃ አምጣ ምናምን። ይሄ እንደዚህ አይነት ሙግቶች ደግሞ አልሐምዱሊላህ ያ ሙስሊሞች የጠራንን ከእንደዚህ አይነት ሙግት ወደፊትም አንሞግትም። ሰው ሲወርድ ነው እንደዚህ አይነት ሙግት የሚጀምረው። በቃ መጨረሻ ስደክም እንደዚህ አይነት ሙግት ትጀምራል። እኛ ግን ገና ብዙ መለኮታዊ የሆኑ ብዙ ጥያቄዎች አለን። ኢንሻአላህ ወደፊት ከተበላሸ እንደደብ ስንሆን ያን እንደዚህ አይነት እንትኖችን ሙግቶችን እንጀምራል። ኢየሱስ ክርስቶስ ማንበብ ይችል ነበረ፣ መጻፍም ይችል ነበረ እስከማውቀው ድረስ። ግን መጻፍና ማንበብ መቻል ምንም እንትን አይደለም፣ እውቀት አይደለም። አሁን አንድ ሰው እንግሊዝኛ አወቀ የሚባለው መጻፍና ማንበብ ስለቻለ ነው። አሁን ኬንያ ድንበር ሄዳ አንድ ገበሬ እንዴት ትሁን ትገልበጥ ምን ትሁን ምንም የማያውቅ ገበሬ ከአንተ በላይ ያጨናንቃል። በእንግሊዝኛ ያውቃል እንግሊዝኛ፣ ግን ማንበብና መጻፍ ላይችል ይችላል። አይችልም በእርግጠኝነት እንጂ ምንድን ነው የሚለውን ነገር ማያውቅም። ክርስቲያኖች ካላችሁ ግቡ፣ ጠይቁ፣ ተጠይቁ። ሙስሊሞች ካላችሁ ደግሞ በነፃነት ጠይቁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኪ ሰላም ወራህመቱላሂ ወበረካቱ። ቴንክ ዩ ሶ ማች። ግን እኔ ጥያቄ አይደለም፣ በእርግጥ ወደኋላ በጣም ልመልሳችሁ ነው። ቅድም የሁለት ፍራይዴ ፕሬየር አለ ብሎ ግራ የተጋባ ልጅ ነበር እና እኛ እዚህ ወደ ዌስት ኮስት የምንኖርበት አካባቢ ኤቭሪ መስጅድ ሁለት ጁማ ፕሬየር ነው ያለው እና ምናልባት የሚቻል ከሆነ እሱን እኛ ጠይቀን የተሰጠን መልስ እሱን ለመናገር ነበር። ከቀጣም ቆይቻለሁ ከገባሁኝ። እኔም መስማት እፈልጋለሁ። እስቲ ላዳምጥ። ሁለት እንትን ነው፣ ሁለት መዝሀብ ነው እንትን የሚሉት አብዛኛው በተወሰነ ኮንዲሽን ውስጥ ከሆነ ይቻላል የሚለውን ይዘው ነው አብዛኞቹ የሚያደርጉት። የተሰጠኝ መልስ ነው። እኔ ያን ያህል ጠለቅ ያለ እውቀት የለኝም። በእርግጥ ግን ማጆሪቲ የአሜሪካ ውስጥ ያሉ መስጂዶች አዛንም መስባትም ኹጥባን ማዳመጥም ኤኒ ኢስላሚክ ሌክቸርስ የሚሰጡት ኢንሳይድ መስጂድ ነው። ከዛ ውጭ ያለ ለድምፅ ብክነት ተብሎ የነሱም የቤተክርስቲያንም የምንም ከሚፈቀድለት ከቤቱ ሰርክል ውጪ ድምፅ ማውጣት ስለማይቻል አዛንም መስማት የሚፈልግም ሰው ኹጥባም ዳዕዋዎችንም የትኛውንም ነገር መስማት ከፈለጋችሁ ውስጥ ነው የምትገቡት። ያቺ መስጂድ አብዛኛው የሚታወቅ ነው። አሜሪካን ሀገር ያን ያህል ሰፋፊ መስጂዶች የሉም። እንደኛ ሀገር ሰፊ ግቢ ያላቸው ሰፊ መስጂድ ምናምን የለም። አንድ ሰጋጁ ቦታ የለም ብሎ ጁማ ፕሬየርን እንዳይተው
ሁለተኛ እንደገና ሁጥባ መሰማት ስላለበት ሰላቱ ሲሰገድ በጀማ በደንብ መሰማት ስላለበት ድምፁ መሄድ ያለበት ርቀት ድረስ እንዲሄድ እሱ ሁለተኛው። ሶስተኛው አብዛኛው የአሜሪካ ስኬጁል በ24 ሰዓት ውስጥ 5-6 ስኬጁል ነው የሚሰራው ሰው። ያ ማለት አንድ ሰው 5-6 ስራ ይሰራል ማለት ሳይሆን ስኬጁሉ የተከፋፈለበት ማለት ነው። አንዱ ቢያመልጠው አንደኛው ጋር እንዲደርስ ተብሎ በጣም ብዙ ኮንዲሽኖች ናቸው ያሉት ነው የማስታውሳቸው። አይ ጥሩ ነው። ኖርማሊ እኔም ወቅቱ አይወጣም አይደለ? ወቅቱ የጁማ ወቅት አይወጣም በጣም ለረጅም ጊዜ። እንደውም እኛ በጣም ከኢትዮጵያ በተለይ ስትመጣ በጣም ግራ የምትጋባው እና ውጅሴ በጣም ሹባሃ ተፈጠረብን እና የመጀመሪያውን ፕሬየር ብቻ ነበር አቴንድ የምናደርገው እና ወደ ሲስተሙ ስትገባ መስገጃ ሄደ ስታጣ፣ ፓርክ ማድረጊያ ቦታ ስታጣ፣ ፕሬየሮች እያለፉ ሲመጡ ኦኬ ይሄ ነገር እንዴት ነው ብለን ያው ከሹባሃም ለመጥራት ብለን ጠየቅን። እዚህ ስትኖር በጣም ይገባሃል እንትኑ የሚሰጥህ መልስ ማለት ነው። ምናልባት ኢትዮጵያ ግን ኖሮ ለሚመጣ ሰው ወይም እዛ ኑሮ ላደረገ ሰው እንዴት 2 ጁማ ፕሬየር እንዴት ምናምን ይላል። ግን ማጆሪቲ የአሜሪካ ሙስሊም በዚህ ነው ልታገኘው የምትችለው። ካልሆነ ከመስመር ይወጣል። ጁማ ፕሬየር ከሌለ 5 ፕሬየሮች መጥቶ መስጂድ የሚሰግድ ሰው አይኖርም። እሱም በጣም ኢመንት ሰው ነው እየመጣ የሚከታተለው። ያንን እንትን ለማስቀረትና ሰው ወደ አላህ ቤት ለማምጣት ሲባል ይሄንን ፐርሚሽን እንደሚፈቀድ ነው የሰማሁት። ምናልባት የሐነፊ መዝሃብን በደንብ ዲቴል የምታውቀው ከሆነ እኔም ሞር ማብራሪያ ብሰማ ደስ ይለኛል በዚህ ላይ ኢንሻአላህ። አይ ሰፋ ያለ ነገር እኔ እንደ ሐቅ ሰፋ ያለ ነገር እንትን እንላለን። አሁን ምንድነው ሐሳቡ የጁማ ሰላት በተራራቀ ርቀት ውስጥ እንዲሰገድ ከማ في مذهب الشافعية ያንን ያዛል። ያ ግን የሚሆንበት ምክንያት ምንድነው? አንድ ቦታ ላይ ተሰብስበው ሰው ይሄ ሰላቱን አንድ ቦታ ፈጽሞ ሻዒር ዲኑን ብዛቱን ማሳየት የሚለው ነው። አሁን ይሄ ዒላ እዚህ ጋር ምንም አይሰራም። ምክንያቱም ምንም ብዛትሽን ልታሳያችም ነው። በቃ ከመስጂድ ውጪ ያለ ሌላ ቦታ ላይ ይሄ ድምጽ ብክለት የሚባል ሳውንድ ይሄ የሚባል አለ፣ የሆነ የራሱ እንትን አለ መለኪያ አለው። ሰው በዛ መሰረት ድምጽ እየተበከለ ነው ተብሎ አዛን እስከ ማስቆም ሰላት ኢቭን እስከ ማስከልከል ድረስ ሊደርስ ይችላል። ዳስ ፖይንቱ ያ ነው። ስለዚህ ከዛ አንፃር እዛ ውስጥ ስለምንሰግድ አንዴ ደግሞ የጁምዓ ሰላት ያመለጠው ሰው መስገድ ያለበት ምንድነው? መስገድ ያለበት የዙሁር ሰላት ነው። ስለዚህ ያ እንዳይሆንብን ኹጥባን 3 እንደግማለን፣ 2 ይደገማል፣ ከዛም በላይ ይደገማል የሚል መረጃ ነውና ያው አሁን ያልሽው ነገር ሞር በጣም በቂ ነው። ግን ኢንሻአላህ የዑለማዎችን ቀውል በደንብ ሰፋ አድርገን ይዘን መተን ደግሞ እዚህ አንድ ቀን እናየዋለን ኢንሻአላህ። ባይ ዘ ዌይ ኢድ ፕሬየርም እንደዛ ነው። ግን የሰዓቱ ልዩነት is not more than 30 minutes like እኛ ሄደን like 7 ሰዓት ተኩል ነው 1:30 ላይ በኢትዮጵያ 7 ሰዓት ተኩል ነው የሚባለው። 1 ሰዓት ተኩል ላይ ሲሰገድ የመጀመሪያው ሰላት የሁለተኛው የሚጀምረው 2 ሰዓት ላይ ነው የሚጀምረው ኤቭሪ መስጂድ ማለት ነው። ኢድም like in the morning 7 ላይ ቢጀምር በኢትዮጵያ 1 ሰዓት ላይ አንደኛው ይሰገዳል። ከዛ በኋላ 8:30 ሁለተኛው ይሰገዳል እና በጣም ረዘመ ከተባለ ልዩነቱ 1 hour ነው፣ ካልሆነ 30 ደቂቃ ነው በሁለቱ መካከል። በዚህ አመት እዚህ ወደ ዌስት ኮስት ያለው ሰንሰግድ እንዴት ነው ኢድ ሜዳ እየተፈቀደ ፓርኪንግ ቀድመ ታስፈቅዳለ 3 ወር 4 ወር ቀድመ ምናምን። ያው ቀኑ በጣም ስለሚያሳስት ሳይሆን ያው ኤግዛክት ቀን ይፈልጋሉ እነሱ ደብዳቤ ሲቀበሉና ያን ሜክ ሹር ስለማይኮን እሱን ቶለሬት ተደርጎ ሜዳ ይፈቀድ ነበረ እንደዚህ ፓርኮች ማለት ነውና 3 4 5 6 መስጂዶች አንድ ላይ የሆኑና ሰው አንድ ሜዳ ላይ እንዲሰግድ ለማድረግ ሞከሩ። ግን ደግሞ ምን ችግር አመጣ? ጨረቃን ማየት የሚባለው ነገር ሲመጣ ፓኪስታን ሳውዲ ያለው ምናምን ሁሉም የራሱን ነው የሚከተለው እና እዚህ ሀገር ደግሞ በማህበር ነው መስጂዶች የሚሰሩት። ላይክ ጠንከር ያለ የፓኪስታን ጀማ ካለ ሁሉንም ሙስሊም ይዞ መስጂድ ይገነባል። ጠንካራ የሀበሻ ኮሚኒቲ ካለ ሁሉንም ሙስሊሞች ይዞ መስጂድ ይገነባል። እና እኛ ሳውዲ ነገ ነው የሚከበረው የሚለውን ከተቀበልን ሌላው ፓኪስታንን ሊከተል ይችላል እና በዛ ምክንያት ዘንድሮ ሳይካሄድ ቀረና ሁሉም በየመስጂዱ መስገድ ተጀመረ። ግን it's very very struggling here ላይክ ኢትዮጵያ የምትኖሩ ሰዎች ሌላ አይነት በመስጂድ ምክንያት ምናልባት እንደዚህ አይነት ጥያቄዎች ከመጡ ብዙ ክርስቲያኖች ያው ይጠቀሙበታል ይሄን ነገር እና ላይክ እንዴት ነው 2 ጁምዓ ምናምን ትላላችሁ እንደ አሜሪካ ያሉት እንደዚህ ሰግዱ የለም ከተባላችሁ it's very very different ከኢትዮጵያ ጋር ማለት ነው። እና እሱን ለማስመር ፈልጌ ነው። thank you so much ዛከላ።
እሺ ኢንሻአላህ በጣም ሰፊ ነው መስአለውና ከዚህም በፊት ከነበረኝ አንዳንድ ባክግራውንድም አንፃር ክልክል መሆኑን ነው እኔ አእምሮ ላይ ያለው ነገር ማለት ነው። ከዚህ በፊት ተመሳሳይ የሆነ የፓሪስ ሀገር የተጠየቀ የሆነ ጥያቄ እንትን ብዬ ነበርና ክልክል እንደሆነ ነው። ግን አሁን ሌላ እንትኖች አሉ የሚለውን ነገር ኢንሻአላህ እንጠይቅና እንትን እንላለን ኢንሻአላህ። አሁን ጥያቄ ያለው ሰው ካለ ይቀጥል። ጥያቄ አለኝ አቡበከር ፈቀዳችሁ? ወደ ቬጋስ ኤልኤ ምናምን ነው ወደዚህ። ኢስት ኮስት ማለት ደግሞ ወደ ኒውዮርክ፣ ዋሽንግተን ዲሲ ምናምን ወደዛ ነው እና አሜሪካ ነው ጠቅላላ። ግን ያው በእኛና በዲሲ መካከል ራሱ የ3 ሰዓት የ5 ሰዓት ልዩነት አለ። ቴንክ ዩ። አላችሁ ጋይስ? ጥያቄ ነበረኝ። ኦርቶዶክስ ሰላም አለይኩም። ሰዓት ለወርካቱ ሪያድ አንዴ እናስቀድመውና ትቀጥላለህ። ቀጥል። እውነት እንትን ነበር አቡበከር፣ ምናልባት ቁርአን ላይ ሰምቼው ነው። በእርግጥ እንትኑን አላውቀውም። እንዲህ የሚል ቃል ካለ እስቲ ነግረኝና ከዛ ይቀጥላለሁ ማለት ነው። እሺ ለማንበብ ስትወጣ እንትን ይጠፋልና ምን የሚል ቃል ነው ለማንበብ? አልወጣም። አንተ ራስህ ታወጣዋለህ ካለ ማለት ነው። አላህ ልጅ ኖሮ ራሱ እንደሚገዛለት የተናገረበት ምዕራፍ አለ። ሱረቱል አንዓም ገዛለታለሁ የሚለው ለአላህ ነው እንጂ የሚመለሰው ለልጁ ገዛለሁ አይደለም። እስቲ አውጣና ወይ ማለት ጥያቄ ፈጠረብኝ። ልጅ ቢኖረኝ ኖሮ ራሴ የመጀመሪያ ተገዥ የሚሆንለት አካል እኔ ነበርኩ ብሎ ተብሎ ተጽፏል። አላህ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቁል ኢን ካነ ሊራህማን ወለዱን በላላቸው ለአልራህማን ለአላህ ሱብሓነሁ ወተዓላ ልጅ ቢኖረው ኖሮ ፈአና አወሉል ዓቢዲን አይ ቢማዕና አላህ ልጅ አለው ብሎ ቢነግረኝ ኖሮ ለአላህ የመጀመሪያ ታዛዥ ሆን ነበረ ነው። ማናቸው ነብዩ ናቸው እንደዚህ የሚሉት ነው? በል የሚል ቅድመ ቅጥያ መጥቶበታል። ቆይ አንዴ ልከፍትልህ ነው። እሺ ከይቅርታ ጋር እሺ ነው ሱረቱ አንዓም ላይ ያለው አይደለም። ቆይ አንዴ እሺ አንዴ ሱረቱ ዙኽሩፍ ቆይ በአማርኛ ቁርአን ልክፈትልህ። ሱረቱ ዙኽሩፍ አንዴ እሺ ጃቲያት ዙኽሩፍ አንቀጽ 81 አንቀጽ 81 እሺ ቪዲዮ ላብራለህ። እሺ ያው አንቀጽ 81 ላይ ቁል ኢን ካነ ሊራህማን ወለዱን ፈአና አወሉል ዓቢዲን ትርጉም ለአራህማን ልጅ የለውም እንጂ ቢኖረው እኔ እዚህ ጋር ለልጁ ብሎ አስቀምጦታል። ባይዘው የአማርኛ ትርጉም ላይ ይሄ ትክክለኛ ትርጉም አይደለም። ያ ጀማዓ ለልጁ የተገዢዎች መጀመሪያ ነኝ በላቸው ነው። እኔ ሌላ ፖይንት ላይ ስላወራው ነው። ይሄ ለልጁ የሚለው ራሱ ትክክለኛ ትርጉም አይደለም። አምቢጊየስ የሆነ እንትን ነው ስቴትመንት ነው። አየኸው በላቸው ብሎ ዑላማዎቹ አይደል ማለት ትራንስሌት ሲያደርጉ ላይክ በጣም ፕሮፌሽናል የሆኑ የሃይማኖት አባቶች ናቸው አይደለም እንደዚህ የሚተረጉሙት፣ ዝም ብለው አይደለም። አዎ እንዴ ይሳሳታሉ። በእስልምና ይሄ የተቀደሰ ብሎ ነገር የለም። ማንም ይሳሳታል። ብዙ የቁርአን ትርጉሞች ላይ በጣም ይሳሳታሉ። ያ ደግሞ ምንም ከራሳቸው የሚቀንስባቸው የሚጨምርባቸው ነገር የለም። እኛ ደግሞ ከነዚህ በላይ ቋንቋውን በደንብ የበሉ ዑለማዎች የፈሰሩበትንም ደግሞ እንጠቀማለን ማለት ነው። ይሄ ምንም እንትን የለውም። ተቅዲስ የሚባል ነገር የለም። ተቅዲስ ማለት ምንድነው? ይሄ ብፁዕ አቡነ ቅዱስ ምናምን እስልምና እንደዛ የሚባል ነገር የለም። እኛም እነሱም አንድ አይነት ነን። የተወሰነ እውቀት ሊበልጡን ይችላሉ፣ እኛ ልናንስ እንችላለን። አለቀ።
ስለዚህ ሊሳሳቱ ይችላሉ፣ ችግር የለውም። እና እኚህ ጋር ትላልቅ ዑለማዎች ናቸው። ሼክ መሐመድ ሳኒ ሐቢብ እሳቸው የተረጎሙት የአማርኛ እንትን ነው፣ ትልቅ ዓሊም ናቸው። ግን አሁን ይሄን ቀውል የተቃወሙ በጣም ብዙ ዑለማዎች አሉ በትላልቅ ደረጃ ማለት ነው። ስለዚህ ችግር የለውም። ያው ይሄ አይደለም አንተ ጥያቄ ወደ ጥያቄ ገባ መጀመሪያ እዚህም ላይ ቢሆን ችግር የለውም። እኔ ለልጁም ቢሆን ችግር የለውም። ግን ትክክል አይደለም ነው። አሁን እዚህ ጋር በላቸው ነው የሚለው እንጂ አላህ አይደለም የሚለው እኮ ለነብዩ መሐመድ ነው እንደዚህ የተባለው። በላቸው ነገራቸው ብኖሮ ኖሮ አላህ ልጅ የለውም እንጂ ብኖሮ ኖሮ እንደምገዛለት ነው። ያው መገዛት የሚለው የአረብኛ ቃል እዚህ ጋር ፈአና አወሉል ዓቢዲን የሚለው መታዘዝ በሚል ነው የመጣው። እዚህ ጋር ያው እዚህ ጋር ለልጁ ብለውታል። ችግር የለውም። በዚህ እንሂድና ከዛ ያንን ደግሞ አስረዳሃለሁ። አንተ እዚህ ጋር አርጊመንትህን ቢውልደር ኦኬ። እዚህ ላይ ምን መሰለህ እኔ ወደ እንግዲህ አላህ ከተደመደመ ወይም ስህተት ነው እያልከኝ ነው። አክቹአሊ ትንሽ ትራንስሌሽኑ ችግር አለበት እያልከኝ ነው። በእርግጥ አሁን ላይ ያሉ ዑለማዎች ማስተካከል ይችሉ ነበር ማለት ዛት ማች በጣም የራቀ እንትን ብኖሮ ኖሮ ማለት የራቀ እንትን እኮ አሁን ምን መሰለህ ሐሳቡ። እኔ አሁን አንዴ ላስረዳ ሐሳቡ ምን እንደሆነ ቁርአኑ ምን እንደሚል ልንገር። አምቢጊየስ ነው። አምቢጊየስ ማለት ምን ማለት ነው? ምን እንደሆነ አይታወቅም። ምን መሰለህ አንድ አላህ አሁን ለምሳሌ የሆነ ጊዜ ሰጠኝ ነበር ኤግዛምፕል አለ። እሱን ኤግዛምፕል ላንሳለህ። አሁን እኔ አቡበከር ነው ስሜና አሁን አቡበከር አለ ስቴትመንት ነው። አቡበከር ለእውነት ስህተቱን ነገረው የሚል ስቴትመንት ሰራን። ሰማኸኝ? አቡበከር ለእውነት ስህተቱን ነገረው አልኩ። ስህተቱን የሰራው ማን ነው? እኔ ነኝ። እኔ እንደሆንኩኝ ነው። በምን እርግጠኛ? አቡበከር ለእውነት ስህተቱን ነገረው ነው የሚለው። ይሄ ስህተት የኔም ስህተት ሊሆን ይችላል፣ ያንተም ስህተት ሊሆን ይችላል። ላንተ ሶሪ በሁለቱም ሊሆን ይችላል። ያንተም ሊሆን ይችላል፣ አይታወቅም። ልክ ነህ። አምቢጊየስ ይባላል እንደዚህ ስቴትመንት። ይሄም ቁርአኑ እንደዛ ነው። በቅንፍ እነሱ ለልጁ ነው ብለው ስላሰቡ ለልጁ ብለው አስገቡት እንጂ አምቢጊየስ ስቴትመንት ይባላል። ቁል ኢን ካነ ሊርራህማን ወለዱ። በደንብ እናንብበውና እንረዳው። መጀመሪያ ቀጥታ ትርጉሙን ቁል በል አላቸው። ኢን ካነ ሊርራህማን ወለዱ፣ ለአዛኙ ጌታ ለአላህ ሱብሓነሁ ወተዓላ ልጅ ቢኖረው ፈአና አወሉል ዓቢዲን፣ እኔ መጀመሪያ ተገዢ ነኝ አለ። ተገዢ የሚሆነው ለልጁ ነው ለአላህ ነው? በምን እርግጠኛ ትሆናለህ? አምቢጊየስ ስቴትመንት ነው። ነገር ግን ይሄ አሁን ስህተት አለው እየተናገረ ያለው ነው። ይቅርታ አቡበከር፣ እዚህ ማን ነው? አላህ አይደለም እየተናገረ ያለው? አላህ በል እያላቸው ነው ነብዩ ሰለላሁ ዐለይሂ ወሰለም። ለምሳሌ ማን ነው ተገዢ የሚሆንለት? ነብዩ ናቸው? አላህ ናቸው? ነብዩ ናቸው ተገዢ የሚሆኑት። በል አለ። ይኸው ምን መሰለህ በል አላቸው ነብዩ ሰለላሁ ዐለይሂ ወሰለም በል አላቸው። እሺ ምን ልበል አሉ። ኮንሴፕቱን በዚህ ላስረዳ። ኢን ካነ ሊርራህማን ወለዱን ፈአና አወሉል ዓቢዲን፣ ለአርራህማን ጌታ ለአላህ ሱብሓነሁ ወተዓላ ልጅ ቢኖረው ኖሮ እኔ የመጀመሪያ ተገዢ ነኝ በላቸው። ስለዚህ ተገዢ የሚሆኑት እሳቸው ናቸው። ተገዢ የሚሆኑት ግን ለአላህ ነው ለልጁ ነው የሚለውን በምን ማስረጃ ማምጣት እንችላለን? አምቢጊየስ ስቴትመንት ይባላል። ነገር ግን እዚህ ጋር ለልጁ ያሉት ይሄ ስህተት ነው ስላችሁ ባይዘው እንትን በሉ። ዝም ብለው ፈጥረው አምጥተውታል ማለት አይደለም። ይህንን የተናገሩ ዑለማዎች አሉ። ለልጁ ነው ብለው የተናገሩ ዑለማዎች አሉ። ግን ያ ቀውል ضعيف ነው ብለው አስቀምጠውታል ዑለማዎች። ሶስት አይነት ቀውሎች አሉ። አንደኛው ለልጁ ነው ብለው ተናግሯል። አንደኛው ለአላህ ነው ብለው ተናግሯል። አንደኛው ደግሞ እንደውም ምንም ይሄ ዓቢዲን የሚለው ቃል ራሱ ቀጥታ አምልኮን አያሳይም ብለው የተናገሯል። ስለዚህ ስህተት ነው ስንል እነዚህ ዝም ብለው ፈጥረው አምጥተውታል ማለት አይደለም። ለልጁም ቢሆን ችግር የለውም። ግን ይሄ ቃሉ እንደዚህ ተብሎ መተርጎም የለበትም የሚለው ማንሳት ስለነበረብኝ ነው። አምቢጊየስ ስቴትመንትን ያው በዛው እንድታቀው በሚል ይሄን ያነሳውልህ። ኢንሻአላህ ቀጥል አንተ ጥያቄህን። ኦኬ እኔ ይሄንን ጥያቄ የፈጠረብኝ ከክርስቲያኒቲ ጋር አያይቼ ለመናገር ነበር። ምክንያቱም እዚህ ጋር አላህ ልጅ ቢኖረው ኖሮ የመጀመሪያ ተገዥለት ወይም ተገዥ ይሆንለት ነበር የሚል ካለ ወደ ክርስቲያኒቲ ስንመጣ በእርግጥ የተለያየ ሃይማኖት ቢሆንም ፈጣሪ ልጅ አለው ብለን ብናስብ እንደ መጽሐፍ ቅዱስ ነው። ምኑ ላይ ነው ስህተቱ? ፈጣሪ ተገዢ ከሆነለት ኢስ ዌል ደን ነው የሚባለው እንጂ ምንም የሚያሳስብ ነገር አይደለም፣ አዲስ ነገር አይደለም ለማለት ያይል ነው እኔ እንትን ያልኩት። የመጀመሪያ ተገዢለት የለኝም እንጂ ልጅ የለውም እንጂ አላህ ብኖሮ ኖሮ ተብሎ ተቀምጧል። እኛ ጋር ደግሞ እዚህ ጋር የለውም የተባለው አለ። በቃ ስለዚህ
ፈጣሪ ለልጁ መገዛቱ ፋይን ነው ብለን ነው የምንወስደው። ከዚህ አንግል ራሱ ብንወስድ ማለት ነው። እሺ ችግር ፈጣሪ ልጅ የለውም ብላችሁ የምትደመድሙት ነገር ሰርድ ኮንዲሽን አለ። በቁርአን ልክ ሊሆን ይችላል፣ ግን ወደ ክርስቲያኒቲ ሲመጣ ደግሞ ልጅ አለው ብለን ስለምናምን ስለዚህ ምንም ዛት ማች እንትን የሚያደርግ ነገር አይደለም ተናግሮ አላህ ራሱ ቁርአን ላይ ብዬ ስለማመን ነው። ገብቶኛል። አሁን ምንድነው ፖይንቱ መሰለህ? ትክክል ነው። አሁን ኮንዲሽናል ስቴትመንት ይባሉ አገላለጾች አሉ። አሁን በእንግሊዘኛው እንሂድና መጀመሪያ ከዛ እንመለሳለን። ኮንዲሽናል ስቴትመንት ማለት ነው ስንል ሶስት አይነት ኮንዲሽኖች አሉ። ዜሮ ኮንዲሽን የምንለው አለ፣ ፈርስት ኮንዲሽን የምንለው አለ፣ ሰከንድ ኮንዲሽን የምንለው አለ። እነዚህ መጀመሪያ ያ ስለዚህ በሰርድ ኮንዲሽን ልትመጣልኝ ነው። አዎ ስለዚህ ያንን ፖይንት ላንሳለህና ትቀጥልኛለህ። ኢፍ አይ ሃድ ኤ ዊንግ በደንብ አዳምጠኝ። ኢፍ አይ ሃድ ኤ ዊንግ አይ ውድ ሃቭ መጨመር አለበት አይደል? ውድ ፕላስ ሃቭ ነው። አይ ውድ ሃቭ ፍላይ ብዬ አስቀመጥኩ። ያ ይሄው ኢምፖሲብል ነው። ምንድነው? ክንፍ ቢኖረኝ ኖሮ በር ነበረ ማለት ነው። ሶ ይሄ ስቴትመንት አንድ ሰው ወስዶ ከዛ ቀጠልኩኝና ደግሞ ከዛ እግሬ ይሰበር ነበር አልኩኝ። ከዛ አንድ ሰው ደግሞ ሐሳቡ እንድትረዱት ነው። ክንፍ ቢኖረኝ ኖሮ እበር ነበረ፣ ከዛ እግሬ ይሰበር ነበር አልኩኝ። ዳስ ስቴትመንት በጣም ጥሩ። ከዛ ሪያድ መጣ። አልተሰበርክም? አዎ አልተሰበርኩም፣ ግን ሪያድ መጣና አርጊመንቴ እሱ አይደለም፣ እሱ ማይት የተለመደ ነው እናውቀዋለን። ከዛ ሪያድ መጣና ደግሞ እኔ ክንፍ አለኝ አለ። የለህም ስለው ክንፍ አለኝ የተሰበርኩት ክንፍ ስላለኝ ነው አለ። እንደውም ካንተ ማስረጃ ማምጣት እችላለሁ። ምን ስለው ያው እንደዚህ ቦታ ላይ ክንፍ ቢኖረኝ ኖሮ እበር ነበረ ከዛ አሰበር ነበረ ብለህ ተናገራል። ስለዚህ የተሰበርኩት ለዛ ነው። ታስ ይሄ አርጊመንት እንዴት ይሰራበታል? እውነት ወይስ ጃምፕ ያልኩት ፖይንት አለ? ፎርስ አናሎጂ ላይሰራበት ይችላል። በቁርአን መሰረት አራት ነጥብ አይሰራም። ግን በዚህ አካሄድ ደግሞ ሰፖርቲቭ ነው፣ ሰፖርት ያደርጋል። ብኖሮ ኖሮ ሌላው ግን ብኖሮ ኖሮ ዲዳክቲቭ ሳፖርቴሽን አለው። ኮንክሉድ ማድረግ ይችላል ሎጂኩ ትክክል። ሎጂኩ ግን ዲዳክቲቭ ሳፖርቴሽን አለው። አሁን አንተ ለምሳሌ እሺ እኔ እንዳሌለው የሆነ ፖይንት ላንሳልህና እንመልከታ። ለምሳሌ ግን በቃ ይረዝምብናል፣ ብቻ ይበቃናል። ማለት ትክክለኛ ፖይንት ነው። ኢፍ ዩ ሃቭ መሞገት ትችላላችሁ። ይሄን ፖይንት ይዛችሁ እኛ ሲጀበር የምንከራከረው እንደዚህ ሳይሆን ለአምላክ ለልጁ ለምትገዛላችሁ ብለን ሳይሆን የምንከራከረው ሲጀመር ልጅ የለውም ብለን ነው ባይብል ላይ መተን የምንከራከረው። ሶ አሁን ይሄንን ማውራታችን ብዙ ጥቅም የለውም። አይ ቲንክ በደንብ አርጊመንትን ቢውልድ ብታረገው እኔም ደስ ይለኛል። እንደውም ተሞግተን በደንብ የሆነ ደህና ነገር እንማራለን እኛ። እስቲ በደንብ አክቹአሊ ሲሰማ ነው ጥያቄ የፈጠረብኝና ለዛ ነው በደንብ በእርግጥ በመረጃ እንትን አላልኩ። ሌላም ልጨምርልህ አንድ ቀን ቆይ ሌላም ልጨምርልህ። እሺ ይጠቅማል። አንተ የሚጠቅም ነገር ነው የምጨምርልህ። እሺ ሱረቱል አንዓም ምዕራፍ ስንት ነው? ምዕራፍ 6 መሰለኝ ካልተሳሳትኩኝ። ምዕራፍ 6 ላይ ያው ምዕራፍ 6 እና ጀማ እስቲ ንገሪኝ ካላችሁ ሱረቱል አንዓም። እሺ ሱረቱል በቀራ፣ ሱረቱ አሊ ዒምራን፣ ሱረቱል ኒሳ፣ ሱረቱል ማኢዳ። አዎ ምዕራፍ 6 እሺ ምዕራፍ 6 ላይ አላህ Subhanahu Wa Ta'ala ምን ይላል መሰለህ? ምዕራፍ 6 ቁጥር 101 ላይ በዲዑ ሰማዋቲ ወልአርድ ብቻ ለምን እነግርሃለሁ። እሱንም ተመልከተውና አብረህ አርጊመንት ቢውልድ አድርግበት፣ ይጠቅማል። ዋው ነው የምትለኝ እንደውም ስታይ። እሺ እውነት እንደዛ አድርግ። ተባረክ። እንግዲህ አላህ ሂዳዩን ይስጥህ።